ምን ማለት ነው? ይሄን የምትቀደው ቤኪ መድኃኒዓለምን አስቀይማለሁ። ወይኔ በረከተ ያማል እንዴ አንተ ጤነኛ አይደለም እንዴ? ስራት ነው ይዘው እረዳለሁ ማለት ተነስቼ ሄጄ ዊቻ ወንድሜ ምናምን ብዬ እንድሸኝ ነው እንዴ? ያሳለፍኩት ነገር ሁሉ ይናፍቀኛል ከእናንተ ጋር ሁሉ መታረቃችን በቃ ሁሉ ነገር ሰው አገኝ ብዬ ስለጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደሆናችሁ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበልልኝ የኔ ውድ ቤተሰቦች። አሁን ጊዜም የኔን ስኬት የኔን ብዙ ነገር ነው የምትመኙት፣ እድገት የምትመኙ ሁላችሁም አመሰግናለሁ። በጣም ነው የምወዳችሁ። አንድ 5-6 ቀን ጠፍቻለሁ፣ አንድ ሳምንት አካባቢ። የጠፋሁበት ምክንያት ምንድነው? ብዙ ነገሮች ተፈጥረዋል። አንዳንዴ ለሰው ማንናገረው ብዙ በውስጣችን የምንይዛቸው ነገሮች አሉና ከመናገር ጨርሼ ለእናንተ ለቤተሰቦቼ ለመናገር አስቤ ነው። ሁሉን ነገር ካለቀ በኋላ ለማውራት ፈልጌ ነው እስካሁንም ዝም ያልኳችሁ እና ብዙ ነገር እያያችሁ ነው። አሪፍ ነው ሁሉም። ጓደኞቼ ሁሉ ሰላም ሆነዋል። ትንሽ ማርክ ጋር ነው ችግር ያለው። እሱንም እንፈተዋለን ይፈቱታልን ብዬ ተስፋ አለኝ። እነ ቡቡ ጋም ደስ ይላል ያለው ነገር። ያለው ቪዲዮዎቹን አይታችኋል። ደስተኛ ነን። እኔ በጣም ደስተኛ ነኝ። እለት ወደ እለት የእነሱ ፍቅር መተሳሰባቸው እየጨመረ ሲሄድ ሁላችንም ደስተኛ እንደምንሆን እንተዋወቃለን እርስ በርስ። የሚከፋው እንደሌለ እርግጠኛ ነኝ እና አሁን ይሄንን ነገር በነግራችሁ ለማንም ተናግሬ አላውቅም። ነገ ነው ይሄ ነገር። እሱ ምንድነው ቤተሰብ ነገ ከኢትዮጵያ ውጭ ይወጣል። ብዙዎቻችሁ ስኬት የምትፈልጉ ደስ ሊላችሁ ይችላል። ብዙዎቻችሁ ግን ከዚህ ሚዲያ ታጡኛላችሁ። ምክንያቱም ለማንም አልተናገርኩም። ብሩክም ሃይሚም ቤኪም ፍፄ ሁሉም ሰው ማንም አያውቅም ይሄንን ነገር። እንደ ዛሬ እንደ ነገ ልሄድ ዛሬ እናገራለሁ። ዩቲዩብ ቻናሌ ላይ ፖስቼ ሁሉም ነገር አሳውቄ እሄዳለሁ ብዬ ነው ያሰብኩትና ቤተሰብ በቃ ይሄ ነው ያለው ነገር። ኢትዮጵያ ውስጥ ከዚህ በላይ አልኖርም። ሶሻል ሚዲያም ለኔ የሚሆን ነገር አይደለም። ብዙ ለፍቻለሁ፣ ብዙ ጥሬያለሁ፣ ብዙ ደክሜያለሁ ብዬ አስባለሁ። በአቅሜ ልክ ሞክሬያለሁ። ጓደኞቼን በጣም ነው የምወዳችሁ። ብሩክ፣ ሃይሚ፣ ቤኪ፣ ፍፄ ሁላችሁም ሌሎቹም ሁላችሁም ጓደኞቼ ለማርከም ለኔ ስኬት ለኔ ዩቲዩብ ላይ ለመቆየት እንድቆይ ስታገዙኝ ስታበረታቱኝ ነበረ። ይሄንን ነገር ስትሰሙ ሊደብራችሁ ይችላል፣ ግን ምንም ማድረግ አልችልም። ምክንያቱም አንዳንዴ መታገል ማትችሉትን ነገር መታገል የለባችሁ። ምክንያቱም ብዙ ነገር ይከብዳል። የራሴንም ህይወት መኖር አለብኝ መጀመር። ይሄ በቃ በሁለት እግር ለመቆም ሁሉንም ነገር ለማስተካከልም ከዚህ ሀገር መውጣት አለብኝ። ምክንያቱም ዩቲዩብ ለኔ የሚሆን ነገር አይደለም። አንዳንዴ የማትችሉት ነገር ላይ መታገል መጥፎ ነው። እድሜ ማባከን የለባቸውም እና ለኔ የሚሆን ነገር አይደለም። ዩቲዩብ ሶሻል ሚዲያ ምናምን የሚባለው ነገር ጓደኞቼ ይስሩት። እኔ ካሁን በኋላ ግን ከእንደዚህ አይነት ነገር የለውም። ያው ስለሚያስቀሩኝ ስለማቅ ነው እንደ ነገ ልሄድ ዛሬ ይሄንን ነገር መነግራችሁ። ሁሉ ነገር አዘጋጅቻለሁ። ሁሉ ነገር የፓስፖርቴም አለ፣ ቲኬትም ቆርጫለሁ። ሁሉም ነገር ተዘጋጅቷል። እንግዲህ በረራ የሚሆነው ነገ ነው። ዛሬ ቤት ደርሼ ነገር ያለው ቪዲዮ ከማየታቸው በፊት ያው ትንሽ ቤት ይሻላል ከሁላችንም። ምክንያቱም ነገሮችን አመዛዝኖ ሚዛን ላይ አድርጎ ሁሉንም ነገር መወሰን የሚችለው ቤኪ ነው ባይ ነኝ። ከሁላችንም ትንሽ ሻል የሚል ሰው ነው ብዬ አስባለሁ። ለነገሮች አይቸኩልም፣ ለህኛ አይደለም ምናምን እና ቤኪንም የጠራሁት እሱ ነው። ማንም አያውቅም፣ እነ ቡቡም አያውቁም፣ ሃይሚም አታውቅም፣ ማንም አያውቅም። እነሱ ይሄን ነገር ሲሰሙ ሊያዝኑብኝ ወይም ይሄን ነገር ደግሞ ቀድሞ ብነግራቸው ሊያስቀሩኝም ስለሚችሉ በቃ እነሱ ማዘንም የለባቸውም። ቤተሰብ ገብቷቸዋል። በቃ ለኔ ምንም የሚሆን ነገር የለም ሶሻል ሚዲያ ላይ። እስካሁን ለነበረን ጊዜ ሁላችሁንም ወዳችኋለሁ። ሁሌም ቢሆን ከጎኔ ናችሁ። ሁሌም
ስፔሻሊ በውስጥ የምታወሩኝ ውድ ቤተሰቦች የኔን ስኬት የምትፈልጉ ሁላችሁም ከሌ ብዬ አልጠራም። ሁላችሁም ወደ 49000 ፋሚሊ አለኝ። ሁላችሁንም ወዳችኋለሁ። ወዳችሁኝ ነው ሰብስክራይብ የምታደርጉኝ፣ ወዳችሁኝ ነው ዩቲዩብን ቻናል የምታዩትና ካሁን በኋላ ግን በዩቲዩብ አልመጣም። ምናልባት እግዚአብሔር ብሎ የሆነ ቀን ላይ ልንገናኝ እንችላለን። ግን እስካሁን ለነበረን ጊዜ ሁሉ በጣም አመሰግናለሁ ጓደኞቼ። ሁላችሁንም ወዳችኋለሁ። ሁላችሁ ማለት ሁሉም ነገር ይናፍቀኛል፣ ግን ምንም ማድረግ አልችልም። አንዳንዴ ህይወት ወዴት እንደምትመራችሁ አታውቁም እና የራሴን መንገድ መርጫለሁ። በቃ እናንተም ደስተኛ ትሆናላችሁ ብዬ አላስብም። ይደብራችኋል ስለያችሁ፣ በዛ ላይ ሳልነግራችሁ። ግን ደግሞ ለኔ ስኬት ለኔ ለውጥ ከሆነ ምንም ሊደብራችሁ አይችልም ባይ ነኝ። እዛ ጣሊያን ላይ አንድ ማቀው ካምፓኒ አለ። ከዛ ጋር ብዙ ጊዜ ረጅም ጊዜ ሆኖኛል ይሄን ነገር በሚስጥር ከያዝኩት። የሆነ ፋብሪካ ላይ ነው የምሰራው። ይሄንን ስራ አሪፍ ነው ብዬ አስባለሁ። እንግዲህ ከባድ ነው፣ ስደት ከባድ ነው ታውቃላችሁ ሁላችሁ። ስፔሻሊ ጓደኞቼ በጣም ነው የሚጠሉት ስደትን። ከባድ ነው። ሰው በሀገሩ እንዲኖር ነው የምትፈልጉት። ለዛም ነው ይሄንን ነገር በድብቅ ማደርገው ለማናችሁም ሳልናገር። ቤኪንም የጠራሁት ያው ቤኪ ይሄንን ነገር አመዛዝኖ ይከለክለኛል ብዬ ስለማላስብ ነው። ምክንያቱም ብቻ ከባድ ነው እና ጓደኞቼ ሁላችሁንም ወዳችኋለሁ። ሁሉም ነገር ይናፍቀኛል። ድሮም ጀምሮ ያሳለፍናቸው ነገሮች ቡታጀራ ላይ እያለን ብዙ ነገር አብረን አሳልፈናል ከሁላችሁም ጋር ሁላችሁም የቡታጀራ ልጆች እንተዋወቃለን እርስ በርስ። እዚህ መጥቼ በጣም ነው የሚናፍቀኝ ያሳለፍኩት ጊዜ ከነማርክም ከነቤኪም ከፍጼም ከብሩካይም በጣም ነው የሚናፍቀኝ ሁሉም ነገራችሁ። ብቻ ይሄን ነገር ስሰሙ ይደብራችኋል። እኔም ፈልጌው አይደለም፣ የግድ ግን መሄድ አለብኝ። እዚህ መቆየት የለብኝም። በቻላችሁት አቅም አግዛችሁኛል። ቡቡም ሃይሚም በቻላችሁት አቅም አግዛችሁኛል፣ ረድታችሁኛል። ሚዲያ ላይ እንድቆይ ቪዲዮ እያሰራችሁ ይሄንን ስራ ይሄንን አድርግ እያላችሁ ለኔ እድገት ብዙ ለፍታችኋል። ግን ከዚህ በላይ አይሆንም። ለምን እኔም ትንሽ በቃ አንዳንዴ ይሄ መክሊታችሁ ያልሆነ ነገር ላይ መልፋትም እድሜን መጨረስ ነው እና አንዳንዴ ዞር ማለትም ማለት ነው። ይሄንን ነገር ሲሰሙ ምን ለማለት እንደፈለጉ ማለት እንደሚችሉ ማላቀም ብቻ የምናገረው ነገር ሁሉ ግራ ገብቶኛል። ቪዲዮ መስራት አልፈለኩም ነበር፣ ግን እንደዚህ የምትወዱኝን የኔ የምታበረታቱ ስፔሻሊ እኔ ብዙ ጊዜ ቪዲዮ አልሰራም። ቪዲዮ እንድሰራ መጨቀጭቁኝ የምትወዱኝ ቤተሰቦች ዝም ብሎ ተነስቶ ጠፍቶ መሄድ ይደብራል በማለት ነው ይሄንን ነገር እንሰራላችሁ። ወዳችኋለሁ። እናንተም ቤተሰቦቼ ፈጣሪ ብሎ የምታመልኩት ፈጣሪ ሁላችሁ ብሎ ለሀገራችሁ ያብቃችሁ። ሰው ልጅ ስደት መጥፎ ነው፣ ግን ለሀገሩ ያብቃ። ሁላችሁ ወዳችኋለሁ። ይሄን ስኬት ነበር የምትፈልጉት፣ ግን አልሆነም፣ አልተገናኘንም። በቃ እዚህ ጋር በቃ ነገ ይሄዳለሁ። ሁሉንም ቤተሰቤንም ለማንም አልተናገርኩም ይሄንን ነገር፣ ማንም ምንም አያውቅም። ለምን ቤተሰብን ቢያውቅ እንደሚከለክለኝ አውቃለሁና አንዳንዴ ወንድ ልጅ ስትሆኑ ቶሎ መወሰን አለባችሁ በቃ። ስለዚህ እኔ ይሄንን ነገር ወስኜ መሄድ ወዳለብኝ ሀገር ሄዳለሁ። እዛም ስራ አለኝ። እግዚአብሔር ፈጣሪ ያውቃል ሁሉንም ነገር። ሁላችንም የሚያኖረን እግዚአብሔር ነው። የሰው ልጅ ገንዘብ ያኖረው። ብዙ ሰው ገንዘብ ኖሮት ጤና አይኖረው። ገንዘብ ኖሮት ሊሞት ይችላል ከነገንዘቡ፣ ግን ጤናውን ይስጠኝ ፈጣሪ። ጸልዩልኝ ሁላችሁም እግዚአብሔር እንዲረዳኝ እንዲያበረታኝ። እስቲ ብቻ ቤኪን አንድ ላይ እንጠብቀዋለን። ምን እንደሚል አላውቅም። ሊጮህብኝ ወይ ሊመታኝ ወይ ሊናደድብኝ ይችላል፣ ወይም ደግሞ እኔ እንዳሰብኩት ከሁላችን የሚሻል ነው ብዬ ስለማሰብ ይሄን ሀሳብ ደግፎኝ በቃ ይሄ ሊለኝ ይችላል። ግን የፈለገ ነገር ቢል ዛሬ ነው መሄድ አይቀርም፣ ግዴታ ነው። እስቲ ምን እንደሚል እንሰማዋለን። ብቻ እስቲ አብረን እንጠብቀው ቤኪን። ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍሬ
ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን እኔ ያለሁኝ። እንግዲህ ይሄ ሰውዬ ጠፍቶ ነበረ መጣ። እንዴት ነው? ተራስ ጠፍተህ ነበር መጣ። ባለፈው ነው የተገናኘነው፣ ከዛ በኋላ አልተገናኘንም። ጠፍታ ሚኪ ከሚኪ በኋላ አልተገናኘንም። እንዴት ነሽ? አማን ነው። ምን ነው ደንደንስኩ ፓስፖርት አውጣው ቆየኩ። ኧረ እባክሽ ሳነግርሽ በዚህ ነው በዚህ አንተ ነኝ። ሁሉም ሰው ፓስፖርት ፎቶ ያስጠላል። እኔ ብቻ ኧረ በኢየሱስ እሺ። እና መሳስላ ከዚህ ጋር ሌላ ሰው እንዳይልሽ። እሺ ምን እሺ ነው ደግሞ ምን ሆነሽ ነው? ምን እንዴት ነው? በቃ እዚህ ነገር አብረን አሳልፈን ታውቃለህ። ይሄ ድምጻለ ማረኝ እኮ ምን ሆነሽ ነው? እንደምወድ ታውቃለህ። እሺ ይሄ ግን ያለው ይሄንን ደግሞ አንድ 4-5 ቀን ጠፍቻለሁ አንተ ጋር እኮ። ታዲያ ምንድነው የምትለኛው? አይ በቃ በጣም ነው የምወደው ታውቃለህ እኮ። አውቃለሁ። እሺ አሁን ምንድነው ትወደኛለህ ምናምን እኮ። እሺ ታውቃለህ። አታዲ ድምጽ አላማረኝ ደግሞ በለጥከኝ። ወደዚህ ሄድ አንተ ጠረነህ እሺ ዛሬ እሺ እሺ ምንድነው የምትለኛው? ምንም አንተን የጠራው ነው መሰለኝ። ከሁላችንም ትሻላለህ። ይሄን ስለ ደግሞ እንዳይሞቅሽ። አረ ሞቀኝ የሆነ ራሱ ጃኬት ይልስ። ይሄን ስለ እንዳይሞቅሽ ትንሽ ነገሮችን ታመዛዝናለህ። ዝም ብለህ የሆነ ነገር አትወስንም ብዬ ስለማምንበት ነው የጠራው። እሱ ምንድነው ሁሉም ነገር ጨርሻለሁ እኮ። ምንድነው የጨረስከው? ለምንድነው ማነገረኝ? ወደ እኔ እንዲቆርጠኛ አታርጋ። እኮ ጣሊያን ሀገር ካለ አንድ ካምፓኒ ጋር ሁሉም ነገር ጨርሻለሁ። እዛ ሄጄ ስራ ላይ ፊት ቆርጫለሁ። ነገ ነበር አይደል? ምን እያለች ነው ሰውዬ? ያማል እኮ ያማል። ታዲያ ምንድነው እንደዚህ አይነት ነገር የምነግረኝ? ዋናው ነው። አዎ ለምን እንደምታስቆሙኝ እንደሚደብራችሁ ስለማውቅ ፕሮሰስ ላይ ያለው እኮ አሁን ስበብ ምንም አይነት ነገር አልሰማም፣ ልቀበል አልችልም። ግን ደግሞ ትክክለኛ ምክንያትን እንድነግረኝ ይፈልጋል። ወደዚህ እንድትል አልፈልግም። በስነ ስርዓት የተፈጠረው ነገር ለምን እሺ ምንም ሳይፈጠር ዝም ብለህ ተነስተህ ትሄድ። ብዙዎቹ ይደብራቸዋል። ከመደበር በላይ ነው እንጂ ምን ይደብራቸዋል ብለህ ታሳንሰዋለህ እንዴ? ለምን ነው ማንነግራቸው? ጀመረ ይልቅ ሰማኛለህ። መሄድ ምናምን የሚባለውን ነገር እርሳው። አትንገራቸውም ያልከኝን ነገር በስነ ስርዓት ነው የምነግራቸው። ከመደበር በላይ ነው እንጂ የሚሆነው እንዴ። ማን ነው እስኪ አሁን የሆነ ነገር ገጥሞት እርስ በርስ ተመካክረን አንድ ችግራችንን ፈተን እንትን እንለው። ምንም ይጠመመንም ተነጋግረን መሄድ አለብን ብለን ከወሰንን የሚያስኬድ ነገር ከሆነ መፍትሄ ማናገኝለት ከሆነ ትሄዳለህ። እሱም ሁሉም ከተስማማበት። እዚህ እኮ ለየብቻችን ለየራሳችን የምንወስነው ውሳኔ ምንም አይነት ነገር የለም። ምን ለማለት ፈልገህ ነው አንተ? ድንገት ተነሳ ትቆርጫለህ፣ ነገ ነው የምበረው ምናምን። አይ በቃ ለተሻለ ነገር ይሻላል። ምንም ስደት ጥሩ ባይሆንም መሄድ አለብኝ። ያልሰማህን እባክህ ወደዛ። ይሄን ነገር እኮ ለአንተ የምነግርህ አንተ ጥሩ ሰው ስለሆንክ ነው። ቢያንስ ጥሩ ሰው ነኝና ተነስተህ ሂድ እንድልህ ነው። ሄጄ እንድሸኝ ነው አሁን የምነግረው ለጓደኞቼ መስማት ላለባቸው ሰዎች። እኔ ማን ምን አገባኝ እንዴ? ስጀምር ያልነገርከኝ ከጨረስኩ በኋላ ምን ነግረኝ? እኔ ምንድነው ይመለከተኛል? ሻው አንተ ካልተረዳኝ ማለት ነው። አንተ ትረዳኛለህ ብዬ ነው የጠራው እንዴ? ሌሎቹ አይረዱም። ምንም እኔ ሂድ አይደለም አሁንም ልንገርህ፣ ማድረግ ያለብኝን ነገር አደርጋለሁ። ለምን ፓስፖርቱን መቅደድ ካለብኝ እቀደዋለሁ እንጂ አትሄድም። ፓስፖርቱ ለምን ማርያምን አትሄድም? አትሄድም ስለማትሄድ ለኔ አይሆንም። ነገርኩህ። ሪዝኑን ነገርኩህ። በቃ ማረግ እንዴ እዚህ አሰራም እንዴ? ዩቲዩብ ለኔ ምን ዩቲዩብ ብቻ ነው ያለው ስራ ያለ ማለት ሌላም ስራ ኢትዮጵያ ውስጥ አይሆንም። ሌላ ሀገር ሄጄ ከነ ነው ማላዳምጥ ትሰማኛለህ? ናፍቆኛላችሁ ወይ ጉዴ እርሳን ስፔሻሊ ማርያምን ይሁን ልንገርህ፣ እግዚአብሔርን ይኸው ልንገርህ፣ ጥለህ ሄደህ አንተ ነገ ሰዓቱ ደርሶ ከበረርክ እርሰኝ። በረከት የሚባል ሰው እንደማታውቅ አታውቅኝ። ማርያምን አታውቅኝ። እርሳኝ። መድኃኒዓለምን አስቀይማለሁ። ወይኔ በረከት
አንተ ምንም ነገር ሲጀምር ያልነገርከኝ ድንገት ጨርሰ ምናምን ነገር ላይ ነው ያለበት ምክንያት አለ። እሺ አሁን ይኸውልሽ ና እንዲህ ቀና እያልኩ አልተመቸኝም ለማየት። በስነ ስርዓት ንገረኝ። እዚህ ሳንስ ምናምን እንትን አልከኛ መደፋፈር ጀመረ። አሁን በስነ ስርዓት ንገረኝ። ለምን ነው የምትሄድ? እዚህ ምን ቆደለ? ምን አጣ? እዚህ ሁሉ ነገር ተሰራ እኮ። ታዲያ ተመካክረን መፍታት የምንችለው ነገር የለም? እዚህ ስንት ነን? ብዙ ከሆነና አንዴ አዎ ይሄንን ነገር እናንተ ጋር ባቀርበው የትም አትሄድም እንደምትሉኝ ስለማምን ነው። ነገርኩህ እኮ አሁን ተነጋግረን መፍትሄ እንዳለ ከተሰማን እንሞክራለን። የማይሆን ከሆነ ትሄዳለህ፣ ማይሆን ከሆነ ትሄዳለህ። ግን ያንን ነገር የምንወስነው እንዴት ነው? እርስ በርስ ተመካክረን። እኔ ባቀም የለም። ምንድነው አቅም? አትረዳኝም? አልረዳም፣ ጭራሽ አልረዳም። አልሰማህም? ያዝ ወደዛ ሰብሮል ታናደኛ ስርዓት ነው። ለምንድነው አትረዳኝ? አልረዳም። እኔ እኮ አንተ ትረዳኛለህ ብዬ ነው ቤተሰቦችን ቤኪን ነው የምጠራው፣ ቡቡንም ሃይሚንም ፍፄንም አይደለም። እነሱ አይረዱኝም እኮ ስለተረዳው መሰለኝ። እረዳለሁ ማለት ተነስቼ ሄጄ ዊቻ ወንድሜ ምናምን ብዬ እንድሸኝ ነው እንዴ? መረዳ ዞር በል ወደዛ። አልሰጠህም። ስርዓትን ያዝ ወደዛ። ቤኪ ገንዘብ ወደዛ። ምን ገንዘብ ነው ታዲያ? ይመለስልሃል እኮ ነው። መሄድ አለብኝ። ገንዘቡ ነው እንዴ ቢጨንቀ? እዚህ ስንት ጓደኞች ወንድሞች ነን ያለው። እኔ መሄድ አለብኝ። እሄዳለሁ ብለህ ግግም የምትል ከሆነ ደግሞ ማለት ነው አይንህ እያየ እንደዚህ ይቀደዋል፣ እንደዚህ ይቀደዋል። ፓስፖርቱንም ምን ነው ይቀደው? ምንም አላዳምጥም። ብር ምናምን ገንዘብ የምትል ከሆነ ዞር ብሎ ወደዛ። አልሰጠም እያልኩ ነው። ድጋሚ እንዳትጠይቅ ወደዛ። አሁን ተረጋጋ። ቤኪ መሄድ እኮ ስላለብኝ ነው። ለምን ነው የማትረዳኝ? ለምን ነው ቆይ አንተ ማይገባ? እኔ እኮ አንተ ቤኪ ይረዳኛል ብዬ እኮ ነው አንተን የጠራው። እየተረዳው ስለሆነ ነው ነገሮችን ለማስተካከል እየሞከርኩ እኮ። ነገሮችን እኔ እኮ ለማስተካከል ነው የምሄደው። ኢትዮጵያ ውስጥ ለኔ አይሆንም። በቃ ማን ስለሆንክ አይሆንም። ይሄ ሀገር በቃ ይሄ ሀገር አይሆንም ለኔ። ዩቲዩብ መስራትም ምንም ነገር መስራት ለኔ አይሆንም እዚህ ሀገር ላይ። በቃ ለምን ነው የማትረዳኝ? ማደደኝ ለኔ በእግሬ እሄዳለሁ የትም ሀገር። እኔ ኢትዮጵያ ውስጥ መኖር አልፈልግም። እሸኛለሁ በእግር እሸኛለሁ። በእግር ግን ሲሄድ ግን መሄድ አይሆን ስቃይ ታውቃለህ አይደል? ነገ ነው በረራ። ነገ ነው በረራ። ስንት ሰዓት ነው ነገ? ነገ ስንት ሰዓት ነው በረራ? ነገ ስንት ሰዓት ነው በረራ? ንገረኝ። እንደውም እሱም አያገባህም። በቃ እኔ ነኝ ጥፋተኛ። ቤተሰብ እሱን መጥራቴ ተቀበለ። ምን ማለት ነው ይሄን የምትቀደው? ቤኪ ምን ሆነ ነው አንተ? ያማል እንዴ አንተ? ጤነኛ አይደለም እንዴ? ስርዓት ነው ይዘው። ምን ሁሉንም ነገር ከጨረስክ በኋላ ነው እንዴ መፍትሄ ይፈለግልሃል ተባልካ? የምን መፍትሄ? አንተ የምታውቀው መፍትሄ አለ እንዴ? እኔ አይደለም እንዴ ማቆየቴን? እኔ እኮ ነው ማቆየቴን። አታውቅም ወደ ለዛ ነው ታዲያ ይሄ ሁሉ ጊዜ አብረን ያሳለፍነው ይሄ ሁሉ ነገር አብረን ስናሳልፍ ለስተ ማናየልኝ ተጋያለኝ ሰው አገኝ ብዬ ስላጣው መሆኔ ማን ሰማልኝ። እንደዚህ አይደረግልሽ አይደለም። እንደዚህ አይነት ውሳኔ ስትወስድ ልብስ ስትገዛ ታማክሬ ነበረሽ።